ሰላም እንዴናችሁ በያላችሁ በጥል ነገር ሰላም ነው። አሽን አንድ ያላችሁ እሞኝላችሁ አለ ቤት ስትጎንዶሉ ማለት ላይክና ሼር ያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህም ከልብ አመሰግናችኋለሁ። ዘውድ ሚዛናችን ይዘላችሁ የመጣ ነው። እንግዲህ የሌባ አይነ ደረቅ መልሶ ልብ ያደርቅ ነው። እንግዲህ ኢትዮጵያ ውስጥ ብዙ ጥፋትና ውድመት ያመጡ ግለሰቦች አይናቸውን ፍጥጥ ጥርሳቸውን ግጥጥ አድርገው ያለምንም ሀፍረት ወደ ፊት ለፊት ይመጣሉ። ራሳቸውን ቅዱስና ጻድቅ ሰው አድርገው በህዝብ ዘንድ ለመሳል ይሞክራሉ። ይሄ እጅግ በጣም ነውረኝነት ነው። ጌቾ እንደምታውቁት እንግዲህ በኢትዮጵያ ፖለቲካ በትንሹ ግማሽ ማነው ሩብ ክፍለ ዘመን 25 ዓመት በላይ በኢትዮጵያ ፖለቲካ ውስጥ ነበረ። ይሄ ሰው ቀላል ሰው አይደለም፣ ተራ ሰው አይደለም። ያደረጋቸው ጥፋቶች፣ የሰራቸው ውድመቶች ሁሉ በየዋህነት በገራገርነት ባለማወቅ ባለማስተዋል ያደረገው ጡጦ የሚጠባ ህፃን አይደለም። እያንዳንዱ ነገር አድምቶ አውቆ ተረድቶ አስቦበት ያደረገው ነገር ነው። ከዛ ሁሉ ጥፋትና ውድመት በኋላ ጌቸን ጻድቅ ለትግራይም ለኢትዮጵያም ህዝብም የሚያስብ ቅዱስ አድርጋችሁ ለመሳል የምትሞክሩት እጅግ በጣም አሳፋሪ ነው። ይሄ ችግር በፖለቲካው ብቻ አይደለም፣ በማህበራዊ በመንፈሳዊ ጉዳዮቻችን ጭምር ነው። ለምሳሌ በራሳችን ልዩና በኢትዮጵያ ኦርቶዶክስ ቤተክርስቲያንስ የ60 ዓመት አዛውንት የ50 ዓመት አዛውንት የሆነ ጳጳስ ያጠፋው ጥፋት በየዋህነትና በይቅርታ እንዲወሰድ ትፈልጋላችሁ። እኔ ግን እንደዚህ አይነትን ነገር በፍጹም አልሰማም። በጣም ጥንንጥዬ መንፈሳዊ መሰረታዊ ሐሳቦችና ዕውቀቶችን አንድ ጳጳስ 40 ዓመት 50 ዓመት ሙሉ አልተረዳም ብለህ ለኔ የምትነግረኝ እኔ ጡጦ ምጠባ ህፃን አይደለሁም። ደን አታስመስሉ። በፖለቲካም በማህበራዊ ጉዳይም በመንፈሳዊ ጉዳዮቻችንም አይኮል። ለምሳሌ በአጭሩ እንውሰድና አሁን በትግራይ ሲኖዶስ ኢትዮጵያ ጋለሞታ ነች ብሎ የተሳደበው ጳጳስ በየዋህነት ነው ብላችሁ ለኔ ትነግሩኛላችሁ። እኔ ምናልባት ልጆችና ቺኮች ይኖሩታል፣ ሌላውን በዴ ሽፍታ ነው። ጳጳስ አይደለም ከስር መሰረቱ። ቆቡን አድርጎታል፣ ልብሱን ለብሶታል። ሰውየው ግን ወንበዴ ነው። ወንበዴ፣ እጅግ በጣም አደገኛ ወንበዴ ነው። ስለዚህ አታስመስሉ። ባለማወቅ የተናገሩ አይደለም። ኢትዮጵያ ጋለሞታ ነች፣ ቆሻሻ ነች፣ ከኢትዮጵያ ጋር እንዳትበላ እንዳትጠጣ ብለው የተሳደቡት ጳጳስ አይደሉም። ለኔ የተናገሩት ንግግርም ደግሞ በአፍ ወለምታ በስቶት በየዋህነት በገራገርነት የተናገረ ሳይሆን ከልብ በሞላ ሞልቶ በፈሰሰ ጭካኔ ነው። አቡነ ገብርኤል እመቤታችን ቅድስት ድንግል ማርያምን ቤዛዊት ዓለም እንዳትሉ ብሎ ያ ሁሉ ያንጓጠጡት ባለማወቅ በአፍ ወለምታ አይደለም። ቀን የሚጠብቁ አድፍተው የተቀመጡ ከሃዲያን ናቸው። በቤተክርስቲያን የተቀመጡ ከሃዲያን ናቸው። እና ሲኖዶስም ይሄ ሳያውቀው የቀረ አይመስለኝም። አንተ አታስፎግረን ዝም ብለህ ቁጭ በል ተብሎ ካልሆነው በስተቀረ አቡነ ገብርኤልም ሆነ እና አቡነ ሰሮቀ ጳጳስ የሚናገሩት ንግግር በየዋህነት ወይ በስቶ አይደለም። አድፍጠው ተዘጋጅተው ተረድተው ነው። ፖለቲካ ውስጥ 40 ዓመት 50 ዓመት ተዘፍዝፈው መንፈሳዊ ዓለም ውስጥ 40 ዓመት 50 ዓመት ተዘፍዝፈው የሚያደርገው ሴራ ሁሉ ባለማወቅ ነው፣ በጎራገርነት ነው። በፍጹም አንቀበልም። ስለዚህ ጉዳይ እናንተ ታውቁታላችሁ፣ እኛም እናውቃለን። አታስመስሉ። ማስመሰል አይጠበቅባቸውም። የሌባ አይነ ደረቅ መልሶ ልብ ያደርቅ አሁን አንዳንድ ጊዜ አቡነ ገብርኤል የተባለ ሰውዬ አንዳንድ ጊዜ ለወንጌል ተንከራተትኩ ብሎ የሆነ ተራራ የሆነ መኪና የሚወጣበትን መንገድ ለማስመሰል ለቪዲዮ ምን ቀረጽ ያስፈልጋል? ወንጌል ከሆነ ዝም ብላ አጎልግላ ምን አጀቡሽ ያስፈልጋል? ምን ግርግር? አስመሳዮች ናቸው። ግን እናንተ ከራሳችሁም አትሆኑ፣ ከእግዚአብሔርም አትሆኑ፣ ከሰውም አትሆኑ። እንደ ኩበት እንደ ኋላ ኮት ተንሳፋችሁ ነው የምትቀሩ። አታስመስሉ። ጌቻ አሁን ማስመሰል ነው እዚህ ችግር ውስጥ የገባ ያውቀዋል እኮ አልጀዚራ ይቅርታ ተመልካቾች ስልክ ልመልስ። አልጀዚራ በደንብ ነው መረጃ ያለው። በደንብ ጌቾ በጦርነቱ ጊዜ የነበረውን አስተዋጽኦ አልጀዚራ ጠንቅቆ ነው የሚያውቅ። ነገር ግን ጌቾ ምንም እንዳልነበረ አልጀዚራ በየዋህነትና በይቅርታ በይቅርባይነት እንዲያይለት ይፈልጋል። እውነታው ግን እንደዛ አይደለም። ያ ሁሉ ጥፋት ያ ሁሉ ቅርሻት እንኳን አልጀዚራና ቢቢሲ ጋር ቀርቶ እኛ ጋር መረጃዋል። በራሱ መረጃ ይዘዋል። በራሱ ንግግር መረጃ አድርጎ ይዘዋል። ይሄን አላልክም፣ ይሄ ቪዲዮ ይሄው ይለዋል። እዛ ድሮስ መፋጠጥ ስላላስፈለገ ነው እንጂ። ስለዚህ ያደረጋችሁትን ካደረጋችሁ ያ ሁሉ ውድመት ያ ሁሉ ጥፋት ካመጣ በኋላ አሁን ዝጋ። ቢያንስ አይናችሁን ፍጥጥ አድርጋችሁ በዓለም ትልልቅ መድረኮች ላይ ለመኮሰት አትሞክሩ። ያ ራሳችሁንም ቅሌት ውስጥ ይጥላል። የወለጠ ክፋታችሁንና ጥፋታችሁን ለዓለም ያወጣል።
እና መቅረብ የሌለባችሁ ቦታ አትቅረቡ፣ መገኘት የሌለባችሁ ቦታ አትገኙም። እና ደግሞ ህዝብም ደግሞ እናንተን ቅዱስና ንጹህ አድርጎ ልክ እንደ በዚህ በሲኖዶሱ መገንጠል ጉዳይ እንዳየነው አይነት ያደረጉትን ያ ሁሉ ዘግናኝ ንግግር ያ ሁሉ ዘግናኝ ድርጊት ካረጉ በኋላ ሐዋርያዊ እኔ እንደ ቅዱስ ጳውሎስ እንደ ቅዱስ ጴጥሮስ ለወንጌል የሚንከራተት የወንጌል አርበኛ አርጋቸው ራሳችሁ ለምሳሌ አትሞክሩ። እኛ ዛናል ቆረቆንዶች አይደለንም፣ ቆረቆንዶች አይደለም። በማህበራዊ ጉዳዮቻችን ኑሮቻችን ላይ ህዝባችንን ትውልዳችን ለማጥፋት የምትሰሩ ሰዎች እናውቃቸዋለን። በሱስ ጉዳይ፣ በአደንዛዥ ዕፅ ጉዳይ፣ በዚህ በተመሳሳይ ጾታ ጉዳይ ምን አይነት አቋም የት መቼ ለምን እንደምታራምዱ እናውቃለን። ግን የሌባ አይነ ደረቅ ነው ኢትዮጵያ ውስጥ ያደረገ በቪዲዮ ማስረጃ ከቆረበ በኋላ ይሄማ ኤዲቲንግ ነው ይላል። በቃ ይጎርማጫል። ማህበራዊም ፖለቲካዊም መንፈሳዊ ህይወቶቻችን በሙሉ እንደዚህ የተጨማለቁ ናቸው። እንደዚህ የሚዘገኑ ሰው ለመስማት ይዘገነነ እና ድፍረቶቻቸው በጣም ይጎርመኛል። ለምሳሌ ጆርዲና ጀማዓዋ የታወቀ ነው፣ በቃ የታወቀ ነው። ይሄ በዚህ በተመሳሳይ ጾታ ጉዳይ በኢትዮጵያ ውስጥ ሊፈጥሩ የፈለጉት የተኳካ ነገር በደንብ ጠንቅቀን እናውቃለን፣ ያውቃሉ፣ እነሱ ያውቁታል በነገራችን ላይ። ነገር ግን ይሄ ሾርት የሆነ የሜሞሪ ህዝብ እችን መረዳት አይችልም። እንደገና የተወሰነ ቲፎዞ አለ እንዴ ህፃናት ወንድ ህፃናቶች እኮ ምን እየደረሰባቸው በየፖሊስ ጣቢያ ያሉ መረጃዎች እኮ ይደርስናል እኮ። ሴቶች ህፃናት ላይ የሚደርሱ መረጃዎች እኮ ይደርስናል አይደል? በየቦታው በየጊዜው ደግሞ ሚዲያም የሚሰማ ነው ጋር እነ ጆርዲ ግን ይሄን ለመሸምጠት ይሞክራል። እነ ጌታቸው ግን እውነቱን ለመሸምጠት ይሞክራል። አቡነ ገብርኤል ግን ይሄን ለመሸምጠት ይሞክራል። እውነታውን እኛ እናውቀዋለን። የምን ሽልክ እኔ ልነግራችሁ የምፈልገው እውነት ይዛችሁ ካሸነፋችሁ ራሱ አደንቃችኋል። አንደኛ ቦጅባጆች ናቸው ብዙዎች ኢትዮጵያ ውስጥ ከፊት ለመምጣት የምትሞክሩ ሰዎች ቦጅባጆች ናቸው። እንደውም ትንሽ ጆርዲን ደህና አየኋት። እንደውም ጆርዲም ጌቾም ደህና ናቸው። መቼም አይናችሁን በጨው ለማጠብ የምትሞክሩበት መንገድ ደህና ነው። ራስ አቡነ ገብርኤልም የመጡበት እንትኑ ግፊቱ ጥሩ ነው። ግን መንቦጅቦጅ ይታያል፣ ፍርሃት ይታያል ሁላችሁም ላይ። አሁን ጌቾ በእያንዳንዱ ሞተር ላይ አይኑ በጨው አጥቦ ለመምጣት ቢሞክርም የሆነ መንቦጅቦጅ ታይበታል። እንደዚህ በሲኖዶስ በጳጳሳት ነገር ቦጅ ያስታውቃል። እንደውም ደህና ፍጥጥ አይናን ጥርሱ ግጥጥ ያደረገችው እነዚህ የጆርዲ ጀማዓ እዚህ ከዩኒቨርሲቲውም ከየምናምኑም ተግማምታቸው የመጣችሁ ሴቶች አላቸው። እኛ እናውቀዋለን እቅዳችን ቡክትክት ያለ ነገር ይዛቸው የመጣቸው ማለት ሴቶች እንዳላችሁ እናውቃለን። ግን እናንተም ብትሆኑ እስቲ ልባላችሁ ውጡ፣ ወደፊት አትወጡ። ለምን? ምናልባት የገንዛ እናት አባትሽ ነው ዋናውን ኃላፊነት የሚወስድና መላመላ የሚልሽ። ለምን አትወጡትም? እውነትም እንዳልሆነ ታውቃለህ። ህሊናችሁ ይነግራችኋል። አሁን በነ ጆርጂ ነገር በሰውም በእግዚአብሔር ፊትም እጅግ ጽዩፍ እንደሆነ ያውቁት። እውነቱን ለመናገር ያውቁት፣ ደብደብ ነው የሚያውቁት። ጽዩፍ ነው መጨረሻ። ግን አይናቸውን በጨው አጥበው ለመምጣት ይሞክራል። እረኛ አይደለንም፣ እውነት ስለ ሴት ነው የተቆረቆርን አናደጋ ይላቸው ነው። ውጡ፣ እውነተኛ ሀሳባቸውን ይዛቸው ውጡ። አይወጡ እና ቦጅባጆች ናቸው። የምታደርጉት ጥፋት ውድመት ታውቁታላቸው። እውነት ውስጣቸው የለም። ብዙዎቻችሁ ለመፈርጠጥ ዝግጁ ናችሁ ነው የምታደርጉትን ሁሉ የምታደርጉት። ህዝብ ደግሞ ይመዘግባል። እዚህ ላይ እንዳልኳችሁ 2 ሚሊዮን ቆረቆንዳ ብንኖር 2 ሚሊዮን ጂኔሶች ስላሉ 10 ሚሊዮን ቆረቆንዳ ቢኖር 10 ሚሊዮን ጂኔሶች ስላለው ጂኔሶች 10 ሚሊዮን ሁሉ መጠቀም ጥቂት ይበቃል። 300 ሺህ ጥሩ አይምሮ የሚሰራ ሰው ካለ ብዙዎችን በቀላሉ የማሸነፍ እድሉ ይኖረናል። እና እባካችሁ የሌባ አይነ ደረቅ መልሰው ልብ ያድርግ። በፖለቲካ በመንፈሳዊ በባህላዊ በማህበራዊ ጉዳዮቻችን ላይ ቀውስ ለመፍጠር የምትሄዱት እኛ በደንብ መረጃ አለን። ህዝብ ያውቃል። ህዝብ እንዲነቃ ነው የምናደርገው። የተወሰኑ አድማጮቻችን ሊሰለቹ ሊደክሙ ይችላሉ። ከማይሰለቹት ከማይደክሙት ነገር ደጋፊዎቻችን ጋር በዚህ ጉዳይ ላይ አድምተን ሰርተን የተሻለ ለውጥ ማህበራዊ መንፈሳዊና ፖለቲካዊ እሳቤዎቻችን ለማሳደግ እንሰራለን። ይሄን ሀሳብ ነው። እናንተስ ምን ትላላችሁ? በእነዚህ በሌባ አይነ ደረቅ መልሶ ልብ ያደርቅ ላይ የእናንተ ሀሳብና አስተያየት ለመስማት እወዳለሁ። ሀሳቡ የኔ ነው። ሲሞቻችን ላይ አርግ ሼር አድርገው። እወዳችኋለሁ። ፒስ